ረካት ልጅ አለች እናስተዋውቅ ብለውኝ ኤርሚያስና ከቅድስት ጋር ቁጭ ብያለሁ። ልጅቷ አትመጣም እንደዚሁ ተጎልተን 1 ሰዓት አለፈን እኮ። እንደ ስምህ ትዕግስት ይኑር እስቲ። ያዕቆብ እኮ ራሄልን 14 ዓመት ሙሉ ነው የጠበቃት። አንተ 1 ሰዓት ቁጭ ብለህ ምን ታጎረመርማለህ? ልጅቷን ግን የት ነው የምታውቋት? የቅድስት ጓደኛ እኮ ናት እንዴ። ጓደኛሽ ሆና እንዴት እስከዛሬ አላየኋትም? ክፍለ ሀገር ነበር የምትኖረው። ዝም ብዬ ሳስበው ኮከባችሁ የሚገጥም ስለመሰለኝ ላስተዋውቃችሁ ብዬ እኮ ነው። ጨዋ ሰው ካገኘች ለማግባት ዝግጁ ናት። በዛ ላይ ደግሞ እንዴት ውብ እንደሆነች የምትሰራው ምግብ ደግሞ አይነገር። ኩክ ማድረግ ጥርሷን የነቀለችበት ሙያ ነው። ሙያ ያላት ሴት አገባ ማለት ደግሞ ገነት እንደገባህ ቁጠረው። ጓደኛዬ ስለሆነች እያጋነንሽ ነው እንጂ እኔ ለበዓል የተበለተ ዶሮ ከሱፐር ማርኬት ገዝተህ ምትሰራ ሴት ትሆናለች እኮ። እያወራን እያለ ድንገት ልጅቷ መጣች። ሁለቱም ተራ በተራ ሰላም ካላት በኋላ እዮብ ይባላል ተዋወቂው አለቻት። ፈገግ ብዬ እዮብ በየእጄን ዘረጋውላት። ቃል ኪዳን ብላ ጨበጠችኝ። በቃኛ የሆነ የምንሄድበት ቦታ አለ ተጫወቱ አለችንና ከኤርሚያስ ጋር ተያይዘው በቃ ተጫወቱ ተጋቡ በቃኛ ሄድን። እኔና ቃል ኪዳን ፊት ለፊት ተፋጠን ቁጭ ብለናል። ወሬ ለመጀመር ያህል ኩክ ማድረግ ጥርስሽን የነቀልሽበት ሙያ ነው ተብሏል። እውነት ነው አልኳት። አዎ ብላ ፈገግ ስትል የፊት ጥርሶ የለም ወልቋል። እንዴ የምር ነው ጥርስሽን የነቀልሽው? ደነገጥኩ። አዎ ግን የነቀልኩት በሙያ ሳይሆን በጠብ ነው። በድብድብ መሃል አገላግላለሁ ብዬ ገብቼ ነው ጥርሴ የወለቀው። አንድም አዲስ አበባ የመጣሁበት ምክንያት ጥርሴን ለማስተከል ነው። ጥሩ የጥርስ ሐኪም ታውቃለህ እንዴ አለችኝ። እንዴ በሚገባ አለበረኛ ለብቻው የቆመ የጎል መረብ የመሰለ ጥርሷ ተተክሎ እንደ ሀሊማ የተፍለቀለቀች ወጣች። አቤት ውበት ጥርስሽ ተመለሰ ይላል። ቃል ኪዳን ጋር አብረን ጊዜ ማሳለፍ ጀመርን። እንደ ቀልድ ለ1 ወር ያህል አብረን ቆየን። የእውነትም ኮከባችን የገጠመ መሰለኝ። እየወደድኳት መጣው። በሕይወቴ ለመጀመሪያ ጊዜ ትዳር ስለሚባለው ነገር ማሰብ ጀመርኩ። ተሳካ ማለት ነው። ጀለሶች ሻጣበሱሽ። የሆነ ቀን አብረን እየሄድን ተንበረከኩና የገዛሁትን ቀለበት ከኪሴ አውጥቼ የኔ ቆንጆ ታገቢኛለሽ አልኳት። እንዴ ይሄ ትናንት የገዛው ሱሪ አይደል እንዴ? ይቆሽሽባል ተነስ ብላ አፋፍሳ ካነሳችኝ በኋላ ከዛሬ ነገ እነግርሃለሁ እያልኩ ፈርቼ ነበር ዝም ያልኩት። ከፍቅረኛዬ ጋር ታርቀናል። ከሳምንት በኋላ ወደሱ መለሳለሁ። የማይሆን ተስፋ ስለሰጠው በጣም ይቅርታ። በላይም በቆምኩበት ትታኝ ሄደች። እኔም ትዳሬ ሀሳብ ለአንዴና ለመጨረሻ ጊዜ ከአንጎሌ ውስጥ አውጥቼ ጣልሁት። መንኩስ እኔ ልምከርህ፣ ጓደኞችህም ወላጆችህም አላዋጡም። መንን ሂደህ